ሰላም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናጋራችሁ ይሆናል። በላስታ ግንባር ይባር ተብሎ በሚጠራው አካባቢ ፋኖ በፈጸመው የስቦ መምታት እርምጃ ከ20 በላይ የአገዛዝ ወታደሮች ሞትና ቁስለኛ ሲደረጉ ቁልፍ ወታደራዊ ይዞታዎች በፋኖ ቁጥጥር ስር መግባታቸው ተነገረም። በተጋድሎ ከተገደሉ የአገዛዝ ወታደሮች መካከል ማዕረጉ ለጊዜው በውል ያልታወቀ አንድ ከፍተኛ አመራር የሚገኝበት ሲሆን የአመራሩ አስከሬን በዛሬው ዕለት በከፍተኛ ወታደር ታጅቦ በሙጃ ማርያም ቤተ ክርስቲያን ስርዓተ ቀብሩ ተፈጽሟል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በጎንደር ጀይራ በተደረገ አውደ ውጊያ ከ35 በላይ የአገዛዙ ወታደሮች መደምሰሳቸው ታወቀም። መነሻውን ማክሰኝት አድርጎ ወደ ጀይራ ቀበሌ በተንቀሳቀሰው የአገዛዙ ጥምር ጦር ላይ ነው እርምጃው የተወሰደው። የጥላት ኃይል በታጠቀው ከባድ መሳሪያ ጭምር ታግዞ ከወደ ፋኖ የተቃጣበትን ጥቃት ለመመከት ያደረገው ሙከራም በፋኖ ስልታዊ የውጊያ ጥበብ ከሽፎ ነው ከባድ የሆነም የሰብአዊና ቁሳዊ ኪሳራ የተከናነበው። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና በሻውራ ቀጠና አራተኛ ቀኑን ባስቆጠረው ከባድ የጨበጣ ውጊያም የአገዛዙ ጥምር ሰራዊት አከርካሪው መሰበሩ ተነግሯል። የአድዋ ክፍለ ጦር አርበኞች በክፍለ ጦሩ የጦር ልሂቃን እየተመሩ ሊመከት የማይችል የጨበጣ ውጊያ የከፈቱ ሲሆን በዚህም በርካታ ወታደሮች ሲደመሰሱ ተጋድሎው አድማሱን አስፍቶ ቀጥሏል። በአካባቢው የኔትወርክና የመብራት አገልግሎት በማቋረጥ እንዲሁም ዙ-23 እና ሌሎች ከባባድ መሳሪያዎችን በመታጠቅ በገባው ያገዛዙ ኃይል ላይ ነው ብርቱ እርምጃ እየተወሰደ የሚገኘው። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ህወሓት የጀነራል ታደሰን ሹመት አንቀበልም ሲል የተቃውሞ መግለጫ አውጥቷል። የአብይ አህመድ አገዛዝ የትግራይ ጊዜያዊ አስተዳደርን የስልጣን ዘመን ለአንድ ተጨማሪ ዓመት ማራዘሙን ተከትለው ህወሓት ውሳኔውን አጥብቆ ተቃውሟል። ይህም በፌዴራልና በህወሓት መካከል ያለውን ውጥረት እንዲባባስና ወደ ጦርነት እንዲያመራ እያደረገው ይገኛል ተብሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ራሽያ በክላሽ ላይ የሚጠመድ የጸረ ድሮን ጥይት ማምረቷን ገልጻለችም። ይህ አዲሱ የጸረ ድሮን ክላሽ የሙከራ ደረጃውን አልፏል የተባለ ሲሆን በተለይም AK-12 ተብሎ በሚጠራው የክላሽ ምርት ላይ እንዲስማማ ሆኖ የተሰራ ነው ተብሏል። መረጃውን በዝርዝር ይዘነዋል። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ። እንኳን ለኢየሱስ ክርስቶስ የስቅለት በዓል አደረሳችሁ እያልን የዛሬ ሚያዝያ 2 2018 ዓ.ም ዕለታዊ መረጃዎቻችንን የምናስደምጣችሁ ይሆናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በላስታ ግንባር ይባር ተብሎ በሚጠራው አካባቢ ፋኖ በፈጸመው የስቦ መምታት የጦር ታክቲክ ከ20 በላይ የአገዛዙ ወታደሮች ሞትና ቁስለኛ ሲደረጉ ከተገደሉት ወታደሮች መካከል አንድ ከፍተኛ ወታደራዊ አዛዥ እንደሚገኝበት ተነግሯል። በምስራቅ አማራ ቀጠና ላስታ ግንባር ይባር ተብሎ በሚጠራው አካባቢ ላይ ፋኖ በፈጸመው የስቦ መምታት የጦር ታክቲክ የጠላት 45ኛ ክፍለ ጦር ከባድ እርምጃ ተወስዶባት ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰባት ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ኮር ስር የሚገኙት የጥራሪ ክፍለ ጦር አርበኞች ትላንት ሚያዝያ 1 2018 ዓ.ም እስከ ምሽት ድረስ በወሰዱት የስቦ መምታት እርምጃ ነው የጠላት አከርካሪን ሰብረው ድል የተቀዳጁትም። መነሻውን ከግዳን ሙጃ ከተማ ያደረገው የጠላት ኃይል ይባርና አንበሳው ተብሎ እስከሚጠሩ ታዳጊ ከተሞች ድረስ በፋኖ በተዘጋጀለት ወጥመድ የገባ ሲሆን መውጫቶ ዙሪያ ገባውን በፋኖ 360 ዲግሪ ተከቦ ከባድ ኪሳራን ተከናንቧል። በጥራሪ ክፍለ ጦር ስር ከሚገኙት ከተመስገን ሬጅመንት፣ ከአቡነ ዮሴፍ ሬጅመንት፣ ከኤፍሬምና ከትዕግስቱ ሬጅመንቶች በተወጣጡ የፋኖ ኃይሎች በተፈጸመው ኦፕሬሽን ነው ጠላትን ስቦ በማስገባት አከርካሪው መስበር የተቻለው። በዚህ ተጋድሎ ማዕረጉ ለጊዜው በውል ያልታወቀ አንድ ከፍተኛ አመራርን ጨምሮ ከ10 በላይ የጠላት አባላት የተገደሉ ሲሆን አመራሩም በዛሬው ዕለት በከፍተኛ ወታደር ታጅቦ በሙጃ ማርያም ቤተ ክርስቲያን ስርዓተ ቀብሩ መፈጸሙ ተረጋግጧል። በተጋድሎ ከተገደሉት በተጨማሪ ከ20 በላይ ያገዛዙ ወታደሮች በከባድ ሁኔታ ቆስለው በሞትና በሕይወት መካከል እንደሚገኙ ታውቋል።
በውጊያው ከፍተኛ የሰውና የንብረት ኪሳራ የደረሰበት ይኸው የአገዛዙ ሰራዊት በሞርተር 120 በ107 ቢኤም እና በዙ 23 ከባድ መሳሪያዎች ታግዞ በእንጃፋትና በአካባቢው መለየ ተብሎ በሚጠራው ስፍራ የዘፈቀደ ድብደባ እየፈጸመ መሆኑ ታውቋል። በዚህም በነዋሪዎቹ ላይ ከባድ ጉዳት መድረሱ ነው የተነገረው። በተጨማሪም ይኸው አገዛዝ መንገድ በመዝጋት ህዝቡ የገበያና መሰረታዊ አገልግሎት እንዳያገኝ በማድረግ የኢኮኖሚና ሰብአዊ ጫና እያደረሰ እንደሚገኝም ክፍለ ጦሩ ለመረብ ሚዲያ በላከው መረጃ ገልጿል። ወደ ሌላኛው መረጃችን እናልፋለን። በጎንደር ጀይራ በተደረገ ውጊያ ከ35 በላይ የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። መነሻውን ማክሰኝት አድርጎ ወደ ጀይራ ቀበሌ በተንቀሳቀሰው የጥላት ጥምር ጦር ላይ ነው እርምጃው የተወሰደው። የጥላት ኃይል በታጠቀው የከባድ መሳሪያ ጭምር ታግዞ ወደ ፋኖ የተቃጣበትን ጥቃት ለመመከት ያደረገው ሙከራ በፋኖ ስልታዊ የውጊያ ጥበብ ከሽፎ ነው ከባድ የሆነ ሰብአዊና ቁሳዊ ኪሳራ የተከናነበው። መነሻውን ማክሰኝት አድርጎ በጀይራ ቀበሌ የመሸገው የአገዛዙ ጥምር ጦር ላይ ትላንት ሚያዝያ 1 2018 ዓ.ም በፋኖ ተወርዋሪ ኃይሎች በደረሰበት ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራም አስተናግዷል። መነሻውን ማክሰኝት በማድረግ በጀይራ ቀበሌ ምሽግ ይዞ የነበረው የአገዛዙ ጥምር ጦር በምዕራብ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ጥቁር አንበሳ ክፍለ ጦር ስር ከሚገኙት ከድልበርና ከራስ አሞራው ብርጌዶች የተወጣጡ የፋኖ ኃይሎች ትላንት ከቀኑ 10 ሰዓት ጀምሮ እስከ ምሽት 1 ሰዓት ተኩል ድረስ በፈጸሙት የተቀናጀ የጨበጣ ውጊያም የጥላትን አከርካሪ ሰብረው ድል ተቀዳጅተዋል። በዚያ ወደ ውጊያ ከ20 በላይ የአገዛዙ ወታደሮች ሲገደሉ 15 ወታደሮች ደግሞ ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙ ታውቋል። በዚህ ተጋድሎ ሞትና ቁስለኛ ከመሆን የተረፈው የአገዛዙ ኃይል ከባድ መሳሪያ የውር ድንብሩን እየተኮሰ ወደ ማክሰኝት ፈርጥጧል። የአገዛዙ ሰራዊትና የካቢኔ አባላት ህዝብን በድብደባ በማስገደድ የምርጫ ካርድ ለማስወጣት ጥረት እያደረጉ እንዳለ ነው እርምጃው የተወሰደባቸው። አገዛዙ በጦር ሜዳ የደረሰበትን የስነ ልቦናና የቁሳዊ እንዲሁም ሰብአዊ ስብራትን በህዝቡ ዘንድ ያለውን ተቀባይነት ማጣቱም በኃይል ለመሸፈን እየሞከረ መሆኑ ተመላክቷል። የፋኖን ክንድ መቋቋም ያቃተው ይኸው የጥምር ጦር ኃይል በየአቅጣጫው ከባድ መሳሪያዎችን በመተኮስ ንጹሃን ላይ የሽብር ስራ እየሰራ እንደሚገኝም ተገልጿል። ምርጫው ለሌላ 5 ዓመት ህዝብን የመጨፍጨፊያ ፍቃድ ማግኛ ስልት ነው በሚል ህዝቡም በተቃውሞው እንደጸና ነው። በተያያዘ ዜና በሻውራ ቀጠና 4ኛ ቀኑን ባስቆጠረው ከባድ የጨበጣ ውጊያም የአገዛዙ ጥምር ሰራዊት በፋኖ አከርካሪው ተሰብረዋል። የአድዋ ክፍለ ጦር አርበኞች በክፍለ ጦሩ የጦር ልሂቃን እየተመሩ ሊመከት የማይችል የጨበጣ ጥቃት የከፈቱ ሲሆን በዚህም በርካታ ወታደሮች ሲደመሰሱ ተጋድሎው አድማሱን አስፍተው ቀጥለዋል። በአካባቢው የኔትወርክና የመብራት አገልግሎት በማቋረጥ ዙ 23ና ሌሎች ከባባድ መሳሪያዎችን ታጥቆ የገባው የጥላት ኃይልም ክፉኛ እየተመታ መሆኑ ታውቋል። በምዕራብ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ መይሳው ካሳ ኮር ስር የሚገኙ የአድዋ ክፍለ ጦር አህዶች ቻውራ ከተማን መሸሸጊያ ባደረገው ያገዛዙ ሰራዊት ላይ ከፍተኛ ጥቃት በመሰንዘር አንጸባራቂ ድል መቀዳጀታቸውን ቀጥለዋል። ውጊያው ከመጋቢት 29 2018 ዓ.ም የተጀመረ ሲሆን ትላንት ሙሉ ቀንን ጨምሮ ዛሬ ሚያዝያ 2 2018 ዓ.ም ንጋት ድረስ አድማሱን አስፍቶ ቀጥሏል። መነሻውን ከጎንደርና ከሰሜን አቸፈር ሊበን በማድረግ ወደ ሻውራ የገባው አገዛዙ ጥምር ሰራዊት 360 ዲግሪ በፋኖ ተከቦ መንቀሳቀሻ አጥቶ እየባዘነ ይገኛል። በተለይም የአድዋ ክፍለ ጦር አርበኞች በአርበኛ ጌጤ ደሳለኝ ስም በሰየሙት ዘመቻ 360 ዲግሪ ተከቦ የሚገኘው የጥላት ኃይልን በሁለት አቅጣጫዎች መሃል ለመሃል ሰንጥቀው በመግባት ሊመከት የማይችል ጥቃት ሰንዝረው አከርካሪውን ሰብረውታል። የንጋት ጮራ ብርጌድ ገዥ ቦታዎችን ቀድሞ በመቆጣጠር በተለይም ችምዝን በሚባል ስፍራ በፈጸመው የጨበጣ ውጊያ በጥላት ላይ ከፍተኛ ኪሳራ ደርሷል። የነብሮ ብርጌድና ሌሎች አህዶች በመቀናጀት የጥላትን አሰላለፍ በማዛባትና በማንበራቆስ ሲያፍረከረኩት ውለዋል። የፋኖን ክንድ መቋቋም ያቃተው ያገዛዙ ሰራዊት ዙ 23ና መሰል ከባባድ መሳሪያዎችን ወደ ሰላማዊ ነዋሪዎች ላይ እየተኮሰ መሆኑን ታውቋል። ከዚህ በተጨማሪ የኔትወርክ አገልግሎትን በማቋረጥ እኩይ ተግባራቱን ለመሸፈን የሞከረው ያገዛዙ ኃይል በደረሰበት ከባድ እርምጃም ከፍተኛ ኪሳራን ተከናንቦ አስከሬኑን በየቦታው እየቀበረ እንደሚገኝ ነው ለማወቅ የተቻለው። በአሁኑ ወቅት ያገዛዙ ካቢኔና ጥምር ሰራዊቱ በከፍተኛ የፍርሃት ቆፈን ውስጥ የሚገኙ ሲሆን የፋኖ ኃይሎች ግን ቀጠናውን ሙሉ በሙሉ ለመቆጣጠር በከፍተኛ ወታደራዊ ብቃትና ትንቅንቅ ላይ እንደሚገኙ ታውቋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። ህወሓት የጀነራል ታደሰን ሹመት አንቀበልም ሲል የተቃውሞ መግለጫ ወጣም።
የአብይ አህመድ አገዛዝ የትግራይ ጊዜያዊ አስተዳደርን የስልጣን ዘመን ለአንድ ተጨማሪ ዓመት ማራዘሙን ተከትሎ ህወሓት ውሳኔውን አጥብቆ ተቃውሟል። ድርጅቱ ባወጣው መግለጫም አገዛዙ የፕሪቶሪያውን ስምምነት በይፋ መጣሱን አስታውቋል። አገዛዙ የትግራይ ጊዜያዊ አስተዳደርን የስልጣን ዘመን ለአንድ ተጨማሪ ዓመት ማራዘሙን ተከትሎ ነው ህዝባዊ ወያነ ሓርነት ትግራይ ህወሓት ትናንት ሚያዝያ 1 አመሻሹን ባወጣው ይፋዊ መግለጫ ውሳኔውን የአንዴዎች የህግ ጥሰት ሲል አጣጥሎታል። ይህ መግለጫ የወጣው የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በአዲስ አበባ ቆይታ አድርገውና የአንድ ዓመት ሪፖርታቸው ለአገዛዙ መሪ አብይ አህመድ አቅርበው የስልጣን ማራዘሚያውን ይዘው መመለሳቸውን ተከትሎ ነው። የፕሪቶሪያው ስምምነት የትግራይ ጊዜያዊ አስተዳደር ሊቋቋም የሚገባው በህወሓትና በአገዛዙ መካከል በሚደረግ የፖለቲካ ውይይት መሆኑን መግለጫ ያስታውሳል። ሆኖም አገዛዙ የትግራይን የፖለቲካ አውድ ወደ ጎን በመተውና ድርጅቱን ሙሉ በሙሉ በማግለል የስልጣን ዘመኑን ማራዘሙ የህወሓትን ከፍተኛ ቁጣ ቀስቅሷል። ህወሓት በመግለጫው ላይ እንዳሰፈረው አገዛዙ የጊዜያዊ አስተዳደሩን ስልጣን ማራዘሙን የሰሙት ከአገዛዙ የዜና ማሰራጫ መሆኑን በመግለጽ አጋልጠዋል። ይህ ድርጊት ከድርጅቱ እውቅና ውጭ የተላለፈ የአገዛዙ በይናዊ ውሳኔ መሆኑን ያወገዘው ህወሓት ዓለም አቀፉ ማህበረሰብ ይህንን የህግ ጥሰት እንዲያውቀው ጥሪ አቅርበዋል። ይህ የአገዛዙ እርምጃም ከህወሓት ማዕከላዊ ኮሚቴ ይልቅ በቀጥታ ከጊዜያዊ አስተዳደሩ አመራሮች ጋር ብቻ ለመስራት መምረጡን በግልጽ ያሳያል። ጀነራል ታደሰ ወረደ በአዲስ አበባ የኮሪደር ልማት ሲጎበኙ ካሜራ እንዳይቀርጻቸው የከለከሉበት ምክንያትም መቀሌ ላይ ካለው የፖለቲካ ቁጣ ለመሸሽ እንደነበር ተመላክቷል። ህወሓት ጊዜያዊ አስተዳደሩን አገዛዙ ጠልፎታል የሚል ጠንካራ ጥርጣሬ ያደረበት ሲሆን በቀጣይ ቀናት በመቀለና በአዲስ አበባ መካከል ያለው የፖለቲካ ፍጥጫ እጅግ ውጥረት የነገሰበት ወደ ጦርነትም ሊያመራ የሚችል እንደሚሆን ተገምቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። አገዛዙ የሱዳኑን ፈጥኖ ደራሽ እየደገፈ መሆኑ ተሰምቷል። ይህም ከዚህ ቀደም ጣቢያችን መረብ ሚዲያን ጨምሮ ሌሎች ሚዲያዎችም ሲያወጡት የነበረውን ሪፖርት የሚያጠናክር ሆኖ ተገኝቷል። በአሶሳ ወታደራዊ ካምፕ ለሱዳን ፈጥኖ ደራሽ ኃይል ድጋፍ እያደረገ ነው የኢትዮጵያ መንግስት ተብሏል። ዩል በሚል መጠሪያ የሚታወቀው በእውቁ የአሜሪካ ዩኒቨርሲቲ የህዝብ ጤና ትምህርት የሰብአዊ ምርምር ላቦራቶሪ ያወጣው አዲስ ሪፖርት ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ወታደራዊ ድጋፍ እያደረገች መሆኑን የሚያሳዩ ከፍተኛ እምነት የሚጣልባቸው ማስረጃዎች ናቸው ተብሏል። ይህም ቀጠናዊ ደህንነትን አደጋ ላይ ሊጥል ይችላል የሚል ስጋት ይፈጥራል ሲልም ጥናቱ አክሏል። የካቲት 2018 ዓ.ም ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ መስራቱ ይታወሳል። ዘገባውን ተከትሎ የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢና ሴናተር ሪሽ ድርጊቱን የሚያስከትለው መዘዝ እንደሚኖር አስጠንቅቀው ነበረ። የኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋ ምላሽ ባይሰጡም አገዛዙ በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የስራ ፍቃድ ለማደስ ፍቃደኛ ሳይሆን መቅረቱን በወቅቱ የዜና ወኪሉ ማስታወቁ አይዘነጋም። ወደ ሌላኛው መረጃችን እናልፋለን። ራሽያ በክላሽ ላይ የሚጠመድ ጸረ ድሮን ጥይት ማምረቷን ገልጻለችም። ይህ አዲሱ የጸረ ድሮን ክላሽ የሙከራ ደረጃውን እንዳለፈም ተሰምቷል። ራሽያ ሰራሹ ክላሽንኮቭ ወይንም በኢትዮጵያ ክላሽ በሚል ስያሜ የሚጠራውን የጦር መሳሪያ ይፋ ካደረገች 70 ዓመት በላይ ሆኖታል። ለአያያዝ ቀላል መሆኑን ተከትሎ በብዙዎች ተመራጭ የሆነው ክላሽ በየጊዜው እየዘመነ መጥቷል። አሁን ደግሞ ድሮኖች ወይንም ሰው አልባ አውሮፕላኖችን መምታትና ማምከን በሚያስችል መልኩ መዘመኑን አርቲ ዘግቧል። ይህ አዲሱ የጸረ ድሮን ክላሽ የሙከራ ደረጃውን አልፏል የተባለ ሲሆን በተለይም AK-12 ተብሎ በሚጠራው የክላሽ ምርት ላይ እንዲስማማ ሆኖ መሰራቱም ተገልጿል። ወደ ሌላኛው መረጃችን አለፍን። የታንዛኒያ መሪ ነዳጅ ለመቀነስ አጃቢዎቻቸው በአውቶቡስ እንዲከተሏቸው ትዕዛዝ አስተላለፉም። የታንዛኒያ ፕሬዝዳንት ሳሚያ ሱሉህ ሐሰን በኢራን ጦርነት የተነሳ የተፈጠረውን የነዳጅ ዋጋ ጭማሪን ምክንያት በማድረግ ዛሬ የቁጠባ ትዕዛዝ ሰጥተዋል። በዚህም ትዕዛዝ መሰረት ከዛሬ ጀምሮ በመጓዝበት ቦታ የሚከተሉኝ አጃቢዎቼ በሙሉ የነዳጅ ፍጆታ ለመቀነስ ትናንሽ አውቶቡሶችን ይጠቀማሉ ካሉ በኋላም ይህ ትዕዛዝ አሁን ያለውን ችግር እስከሚቀረፍ ድረስ እንደሚቀጥል አስረድተዋል። ፕሬዝዳንቷ ከዚህ ቀደም በሚጓዙበት ወቅት የሚከተሏቸው የመንግስት ባለስልጣናትን፣ ፕሮቶኮሎችንና የጸጥታ ሰራተኞችን የያዙ በአስራዎቹ የሚቆጠሩ እጅግ ዘመናዊ የቅንጦት መኪናዎች ነበሩ። በቅርቡ ባደረጉት ጉዞ ከ30 በላይ መኪናዎች ሲከተሏቸው የታየ ሲሆን ይህም ትልቅ መነጋገሪያ ለመሆን ችሎ ነበረ። ፕሬዝዳንቷ በዛሬ መልእክታቸው አገራቸው ለ3 ወር የሚሆን የነዳጅ ክምችት እንዳላት ጠቅሰው የዋጋ ጭማሪ በሚያደርጉት ላይ እርምጃ እንደሚወስዱም አስጠንቅቀዋል።
የተከበራችሁ አድማጭ ተመልካቾቻችን በድጋሚ እንኳን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ እያልን የዛሬ ሚያዝያ 2 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። ቸር ቆዩ።